ሰላም ቤተሰቦች እንደምን አላችሁ? ዛሬም እንግዲህ ወቅታዊና አዳዲስ የሆኑ ቪዲዮዎችን ለእናንተ ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮንም እንደምትወዱት ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ። ሐሳብ አስተያየታችሁን ወንድማይ ምክራችሁንም ኮሜንት ላይ አስቀምጡ። ኮሜንቱን እንግዲህ በስፋት ብዙ ሰዎች ሲነጋገሩበት የነበሩ መነጋገሪያ ከነበሩ ርዕሶች መካከል ተመራቂ ተማሪዎቹ ጉዳይ ደግሞ እሸቱ መለሰ ላይ የተለያዩ ትችቶች እየቀረቡበትም ይገኛሉ። እሱስ ጉዳይ ምንድነው የሚለውን በስፋት እንመለከታለን። ጣናነሽ መርከብ እንግዲህ ተገለበጠች በሚል ሶሻል ሚዲያ በስፋት ይሄንን ፎቶ ተመልክታችሁታል ብዬ አስባለሁ። በሱም ጉዳይ እንነጋገራለን። ደግሞ እንግዲህ የኦሮሞኛ ዘፈን በመስፈን የሚታወቀው አንዱዓለም ጎሳ የቀድሞ ባለቤት የሆነችው የቀነኒ አዱኛ ሐውልት በስፋት ሲዘዋወሩ ከነበሩ ቪዲዮዎች መካከል እዚህኞቹ ቪዲዮዎች ናቸው። ቪዲዮቹን እንመለከታለን። ይህ ኤላ ቲዩብ ነው። ሳምንት ብዙ ተመራቂ ተማሪዎች እንደተመረቁ ይታወቃል። እስኪ አንዱ ለቪዲዮ እንመልከትና ወደ ሌሎች ቪዲዮዎች እናልፋለን። እናቱ ክሰል ሽጣ ያስተማረችው ጀግና ወጣት ምርቃቱ ቀን የክብር ኮፍያውን ለእናቱ በመድፍ እሱ ግን እኔን ለማስተማር የተሸከምሽውን ክሰል እኔ ልሸከም በማለት ክሰሉን በራሱ ተሸክሞ በዛሬው ዕለት ተመርቋል። ክብር ለእናቶች። ሁላችሁም ኮሜንት ላይ አንቺ ጀግና እናት እንኳን ደስ አለሽ በሏት። አንቺ ጀግና እናት እንኳን ደስ አለሽ። ድሉ የልጇ ሳይሆን የእናትየው ነው። ይሄ እንግዲህ እጅግ በጣም ደስ ይላል። አድርገልኛልና በቸርነት አመሰግናለሁ። ጭብጨባ ለዓለም አማኑኤል እገዛለሁ መዳን እኔ ያደኩት ከናቴ ጋር አይደለም የእናት ፍቅርን አላቀም። እንግዲህ ያለኝ አንድ እናት ነው እመቤቴ ቅድስት ድንግል ማርያም ነች። በሷ እቅፍ ነው ያደኩትም ብሎ እንግዲህ በምርቃቱ ቀን የደስታው ቀን ላይ የእናቱን የቅድስት ድንግል ማርያምን እንግዲህ ስዕል አድኖ ከፍ አድርጎ ለሁሉም ሲያሳይ ነበር። ይሄም እንግዲህ መነጋገሪያ ከነበሩት ቪዲዮዎች መካከል አንደኛው እንዲሆን አድርጎታል። ኢትዮጵያ በኑሮ ውድነት ከአፍሪካ አንደኛ ደረጃ ላይ እንደምትገኝ አንድ ጥናት አመላከተ። የኑሮ ውድነትን በተመለከተ ቁጥራዊ መረጃዎችን በመስጠት የሚታወቀው ዓለም አቀፉ የመረጃ ምንጭ ኑምቤኦ የኢትዮጵያ ዜጎች መሰረታዊ በሚባሉ ነገሮች ላይ ከፍተኛ ወጪ እንዳለባቸው አመላክቷል። ይህም እንግዲህ ደስ ያለው ሰው አይጠፋም አንደኛ በመሆኑ ያሉ እንግዲህ ብዙዎች ሲቀባበሉበትና ሲነጋገሩበት ከነበሩት የሳምንቱ መነጋገሪያ ርዕሶች መካከል አንደኛው ነው። ኢትዮጵያ እንግዲህ ለመኖር ውዷ በመባል እንግዲህ ከአፍሪካ አንደኛ ሆናለች። ይሄንንስ እንግዲህ እንዴት ታዩታላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አጋሩ። ጣናነሽ መርከብ ብዙ ሰፈሮችን ብዙ ሀገሮችን አቋርጣ እንግዲህ ጉዞ ከጀመረች ብዙ ወራትንም ማስቆጠራለች። ይሄንን በተመለከተ እንግዲህ በዚህ ሳምንት ሁላችሁም ተመልክታችሁታል ብዬ አስባለሁ። ጣናነሽ መርከብ በጉዞ ላይ ባለችበት ሁኔታ ተገለበጠች ተብሎ እንግዲህ በየሶሻል ሚዲያው ፎቶ ሲዘዋወር ነበር። እስኪ ይሄንን ቪዲዮ እንመልከትና ሐሳብ አስተያየት እንለዋወጥበት። ይህንን ቪዲዮ በተመለከተ ብዙዎች በየሶሻል ሚዲያቸው ላይ ሐሳብ አስተያየታቸውንም እየገለጹ ጭምር የጣናነሽ መገልበጥ እንዳሳዘናቸውም እየተነጋገሩበት ነበር። እስኪ ይሄንን ቪዲዮ እንመልከት። ጣናነሽ መርከብ በጉዞ ላይ ያለች ወደቀች በማለት እዚህ ቪዲዮ ላይ እንደምትመለከቱት በተለያዩ ማህበራዊ ሚዲያዎች የሚሰራጨው የሐሰት መረጃ እንደሆነ ለማረጋገጥ ችያለሁ። ይህም በኤአይ የተሰራ ነው። መረጃን በጥንቃቄ አጣርተን እናሰራጭ መልእክቴ ነው። የፕላስ ምልክቷን በመጫን ፎሎ ያድርጉ። ሰላም ይቻላል። እሸቱ መለሰ ጋሽ እሸቱ ብሎ በጀመረው አዲስ ፕሮግራም ላይ እንግዲህ ብዙ ሰዎች ትችትን እያቀረቡበት ይገኛሉ። ይሄም ለምን ያሉ ብዙዎችም ደግሞ በእሸቱም ወገኑ ነው የየራሳቸውን ሐሳብ አስተያየት እየሰጡም ጭምር በየሶሻል ሚዲያቸው ላይ መነጋገር ከጀመሩም እንግዲህ ቆይቷል። እናንተም እንግዲህ ተመልክታችሁታል ብዬ አስባለሁ። ይሄን ቪዲዮ እስኪ እንመልከት። አይገርምም? የኮሜዲያን እሸቱ ልጅ ቴሌቪዥን አያይም፣ ጥሩ ነው። ስልክ ፊቱ አይወራም፣ እሱም ጥሩ ነው። በየትኛውም ቴክኖሎጂ ባፈራቸው ነገሮችም ፊልሞችን ወይም ደግሞ የትኛውንም አይነት አኒሜሽን ወይም የልጆች ፕሮግራሞችንም አይመለከትም ወይም እንዲያይ አይፈቀድለትም። ይሄም እጅግ በጣም ጥሩ ነው። ግን ጥያቄው ራሱ ኮሜዲያን እሸቱ በቅርብ የጀመረው ጋሽ እሸቱ የተሰኘው ዩቲዩብ ቻናሉ ላይ የጀመረው የልጆች ፕሮግራሞች የማን ልጆች እንዲያዩት ወይንም እንዲጣዱበት ነው የተዘጋጀው ወይም እየተሰራ ያለው ነው። ለዛውም ደግሞ እጅግ የተደከመባቸው ለልጆቹ የህይወት ስንቅ የሚሆኑ ዝግጅቶች ተብሎ ነው እየቀረበ ያለው እና ምን ለማለት ነው
ወይ ድምጽን አጥፍቶ ጸጥ ብሎ መስራት ነው ካወሩም ደግሞ መርጦ ማውራት ነው ስሙት ለማንኛውም ስልጠናዎች ኤአይ ላይም ብዙ ደረጃ በመውሰድ በማንበብ በጣም ከሚዲያ ጠብቀን ያሳደግ ነው ሞግዚት በስነ ስርዓት ቀጥረን ልጁን ማለት ነው እየሰጠን እየተከታተልን መታወራውን ፊቱ ስልክ ማውራት አትችልም የኛ ሞግዚት ፊቱ ስልክ ይትባረክ ስልክ ውስጥ ጌም እንዳለ ያውቅ ሞባይል መነጋገሪያ እንደሆነ የሚያውቀው እኔ ሰጠው ተቀብሎ ብሎ ይሰጠኛል ጌም እንዳለ ውስጥ ያውቅ አጠገቡ ጻ ልጅ ጌም የሚጫወት እንኳን እንዳይኖር ዘመድ ጋር እንኳን ይዛው ስቴር ተጠነቀቃለች ሞግዚቷ እንዳያሳዩት ማለት ነው ቴሌቪዥን ላይ አኒሜሽን ይትባረክ አይቶ ያውቅም አንድ ቀን ስፓይደርማን ከፈትኩ ይሄ ልጅ ለምን ሁሌ መዝሙርና መንፈሳዊ ነገር ነው የምናሳየው ስፓይደርማን የጻናት ከፈትኩኝ አየውና ወጣ ኳስ ሊጫወት በቃ ትቶት ማለት ነው ዋው አልኩኝ ማለት አልተጻፈም ገባ እኛ የሚመስለው ልጆች ጌም የሚወዱ አኒሜሽን የሚወዱ ነው አይደለም የተጻፈባቸው ነው የሚወዱት ምንድነው የጻፍክበት ነው እንደተወለደ ምን ላይ የጣድከው ልጅ ነው ሶ ግን ምን ሆነብኝ መሰለ እንደዚህ ከሚዲያ ካልባለው ሚዲያ ላይ ይጪ በጣም በተጠበቀ መንገድ ሲያድግ አንድ አመት ከ9 ወሩ ላይ ቃል ስንት ቃል ነው የሚያወጣው ይሄ ልጅ ኤአይ ሳነብ ከአንድ አመት ከ6 ወር እስከ 2 አመታቸው ከ50 እስከ 200 ቃላት መናገር አለባቸው ህፃናት ይላል ጀስትረግም ኤአይ ጠይቅ እንዴት አልጠይቅም አባት ሶሻል ሚዲያ ላይ እጅግ ከማከብራቸውና ከመወዳቸው ሰዎች ደሞም አሪያም ለኔ ኮኑ ሰዎች መካከል እንግዲህ እሸቱ መለሰ አንዱ ነው ይሄ ሐሳብ እንግዲህ ብዙዎችን አከራክሯል ብዙዎችም ደግሞ የየራሳቸውን ሐሳብ አስተያየትም እየሰጡበት ይገኛሉ ለራሱ ልጅ ያላደረገውን ነገር እንዴት ለሰው ልጅ ያደርጋል ይያሉ ብዙ ሰዎች እንግዲህ የተለያዩ ሐሳብ አስተያየታቸውንም ያጋሩ ይገኛሉ እናንተ ሲን ጉዳይ እንዴት አያችሁት እስኪ እናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡ ሌላው ደግሞ እንግዲህ ተወዳጁ የኦሮሞኛ ዘፋኝ ነው አንዷለም ጎሳ የቀድሞ ፍቅረኛ የሆነችው ቀነኔ አዱኛ የተሰራላት ሐውልት ብዙዎች ሲቀባበሉበት ነበር እስኪ ተከታትለን እንመለስ አመኒኮ ያዳኬቲ ካኒንጋሎ ሶፊቲ ሲላላኖ ቀነኔ አዱኛ ሞዴል ቀነኔ አዱኛ ተብሎ በስሟ ተሰይሞ ሐውልት ተጥሎላታል ማለት ነው ታዋቂውና ባለሀብቱ ዝነኛው የሆነው ኃይሌ ገብረስላሴ ስለ ኪዳነ ምሕረት በዚህ መልኩ ምስክርነቱን ሰጥቷል ሻለቃ ኃይሌ ገብረስላሴ ስለ ቅድስት ኪዳነ ምሕረት እንዲህ ሲል መስክሯል ሁሉን ነገር ያደረገችልኝ ቅድስት ኪዳነ ምሕረት ናት ዓለም አቀፍ የ27 ሪከርዶች ባለቤት ሻለቃ ኃይሌ ገብረስላሴ በሩጫይ ሁሉ ኪዳነ ምሕረት ረዳቴና አማላጄ ነች ሲል ተናግሯል የህይወት ውጣ ውረድና ፈተናን በከፍተኛ ትግስትና ብርታት ያለፍኩት በእናቴ ቅድስት ድንግል ማርያም ብርታት ነው ብለዋል በሽርፍራፌ ሰከንዶች ብዙ አጥቼ ብዙ አግኝቻለሁ ያለው ሻለቃ ኃይሌ ገብረስላሴ የጊዜን ዋጋ ትርጉም በመስጠት ራይን ማሳካት ይገባል ሲል መልእክቱን አስተላልፏል ዝቋላ አቦሌ እንግዲህ ብዙ አባቶች ተገድለዋል አሁን የደረሰኝ መረጃ ነው እስኪ ቪዲዮን አይተን እንመለስ ስለየትኛው ፍትህን በል ትናንትና ሰኔ 15 በዝቋላ አቦ ስለተገደሉብን አባቶች ፍትህን በል ነገሩኛ የዛሬ አመት ከምናምን እዛው ዝቋላ አቦ ገዳም ላይ ስለተገደሉት አባቶች ደግመን ፍትህን በል ወይስ ደግሞ ስለማህተባቸው ስለ እምነታቸው ብለው በጥይት ለተቆሉት ለሻሸመኔ ኦርቶዶክሳውያን ፍትህን በል እቺን ቤተክርስቲያን አናስነካ ማህተባችንን ከምትበጥሱት አንገታችን ይበጠስ ብለው ሰማዕት ስለሆኑት ኦርቶዶክሳውያን ፍትህን በል ስለየትኛው ፍትህን በል ፍትህ እስከየት ነው አይደል ምን ብለን እንናገር ምን ብለን እናውራ ማን ነው ይሄንንስ ነገር የሚያስቆሙ ዓለምን ንቀው ዓለምን ትተው ስለ ሀገር ሰላም የሚጸልዩ አባቶች ንጸልይ ያልቻሉባት ጊዜና ዘመን ላይ ደረሰ ማንን ፍትህን ማንን የአባቶቻችን የበላይ ጠባቂው መንጋውን ጠባቂው ለምን ዝም ትላላችሁ ብታወሩም እኮ የሚያምረው በእናንተ ነው ተውዝም አትበሉ ይበቃል እስካሁን የተገደሉ ኦርቶዶክሳዊ ይበቃል እስካሁን የተገደሉት አባቶች መናንያን ይበቃሉ ስለ ሃይማኖታቸው ስለ ቤተ ክርስቲያን ብለው የሚታረዱት በቃ ይበቃል በቃ ይበቃል
ኦርቶዶክስ አማኝ የሆኑት ላይ እንግዲህ እጅግ በጣም ከሌላው ጊዜ በተለየ መልኩና ሞት እየደረሰባቸው ይገኛል። ይሄ እንግዲህ እጅግ በጣም ነው የሚያሳዝነው። በዚህ ጉዳይ እንግዲህ ብሩክ ኒውስም የሚለን ነገር ይኖራል። እስኪ አይተነው እንመለስ። በዚህ ሰዓት የኦርቶዶክስ ቤተክርስቲያን ውስጥ በደረሰ ያጥፍቶ መጥፋት ፍንዳታ የ22 ሰዎች መገደላቸው እየተገለጸ ይገኛል። 22 ሰዎችም ህይወታቸው አልፏል ተብሏል። የጥቃት የተፈጸመው በሶሪያ ሲሆን በሶሪያ ዋና ከተማ ደማስቆስ በሚገኘው የግሪክ ኦርቶዶክስ ቤተክርስቲያን ላይ በተፈጸመ ያጥፍቶ ጠፊ የቦምብ ጥቃት ቢያንስ 22 ሰዎች ሲገደሉ 63 ሰዎች መቁሰላቸውን የሀገሪቱ ጤና ሚኒስትር አስታውቋል። የሀገር ውስጥ ጉዳይ ሚኒስትር እንዳስታወቀው አንድ ግለሰብ እሁድ ምሽት በዱአይላ ሰፈር በሚገኘው በነብዩ ኤልያስ የግሪክ ኦርቶዶክስ ቤተክርስቲያን ውስጥ በመግባት ልብሱ ላይ የታጠቀውን ፈንጅ ከማፈንዳቱ በፊት ተኩስ ከፍቷል ብለዋል። እዚህም ታዲያ እስካሁን ድረስ በተገለጸ ሁኔታ የ22 ሰዎች ህይወት እንዳለፈ ነው የተነገረው። ኦርቶዶክስ ላይ እየተደረገ ያለው ነገር እንግዲህ እጅግ ልብን የሚሰብር ነው። በተደጋጋሚ የኦርቶዶክሳውያንን ሞት መስማት የተለመደም የሆነ ጭምር ይገኛቱት እንግዲህ ጸደገነት እንግብሳችሁን ያኑርላችሁ። እንግዲህ በልደቱ ቀን ቤትና መኪና ሰርፕራይዝ የተደረገው ጋዜጠኛ የሳምንቱ መነጋገሪያ ከነበሩት ቪዲዮዎች መካከል አንደኛው እሱ ነው። ቪዲዮ ረዘም ስለሚል እኔ ኮዲው ልሰናበታችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። እንደወደዳችሁትም አልጠራጠርም። ቪዲዮ ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድማይ ምክራችሁን ኮሜንት ላይ አስቀምጡልኝ። ቀጣይ በሌሎች በተመረጡ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። የደረጀ ኃይሌና የትግስት ሽፈራው ቤት ነው። ደረጀ ኃይሌ እንኳን ተወለድክልን። ይህ የልደት ስጦታ ነው። ቲጂዬና ደሬ ወደ መድረኩ ይውልን። ይሄ ስጦታ የጃምቦ ሪል ስቴት ስጦታ ነው። ጃምቦ ሪል ስቴት እጅግ እናመሰግናለን። ጃምቦ ሪል ስቴት አፍሪካ ህብረት ጋር የሚገኝ በመሃል ከተማ በቅሎ ቤት ተወልዶ ባደገበት ሰፈር ምን የመሰለ የተንጣለለ አፓርታማ ውስጥ ለደሬና ለቲጂ ለ60 ዓመቱ የልደት ስጦታ አበርክተውለታል። አቶ ደበባ አጠገብ ያለው የጃምቦ ሪል ስቴት መስራችና መሪ እንዲሁም ስራ አስኪያጁ አቶ ኤፍሬም አሉ። የሴልስ እና ማርኬቲንግ ማኔጀር አቶ ኃይለ ማርያም አቶ ደበበን በድጋሚ አመስግኑልን። ጃምቦ ሪል ስቴት ለማህበረሰብ የሚሰራ አስተማማኝ ጥራት ያለው የሰው ጥግ ያለበት ነው። ጃምቦ ሪል ስቴት ሰው ለሰዎች መኖሪያ ቤት እንዲኖራቸው የሚሰራ አቶ ደበበ ንግግር ያድርጉልን። እሺ እንደምናመሻችሁ። በጣም ትልቅ መድረክና ፈለግ ደረጃ ኤክስፖዝ ለመሆን እንጠነቀቃለን እና በስተቀር መግባት የሚችሉበት የተጠናቀቀ ቤት ነው የተሰጣቸው። በዚህ አጋጣሚ ይሄ ቤት እዚህ ጋር እንዲደርስ ቅድም እንዳልነው በእነሱ ስምኛ እንወስናለን ብለን ያልነው አብርሃም ወልዴ፣ ሰይፉ ፋንታሁን፣ ጌጡ ተመስገን፣ ናቲ ድሬዚ ጋለ፣ ዳንዬ አርቲስት፣ እሱ ባለው ሀበሻ፣ ደረጀ ምክሩ፣ ጠንክር ቴኒ እባካችሁ ወደ መድረክ ኑልኝና አብረን ሆነን ይሄንን ሴሌብሬት እናድርግ። እባካችሁ አመሰግናለሁ ወንድሞቼ። ኑሩልኝ፣ ክበሩልኝ መከታዎቼ። በጣም ነው የምወዳችሁ። በማንኛውም ሰዓት ደውዬላቸው ነው የሚደርሱልኝና በጣም ነው የምወዳችሁ። እግዚአብሔር እንዲህ በሰው ያድላችሁ። አሁን እንግዲህ ርክክቡን እናረጋለን። ትግስት ሽፈራውና ጋዜጠኛ ደረጀ ኃይሌ ካቶ ደበበ እጅ የመኖሪያ ቤታቸውን ቁልፍ ይረከባሉ። ቅድም ተናገርኩት። ደረጀ ኃይሌ የት ነው ያደገው? በቅሎ ቤት። የት ነው የገባው? አሁን በቅሎ ቤት። ወንድሞች አሉት፣ እህቶች አሉት፣ ወዳጆች አሉት። ደሬ By the way, ይሄ ማስተባበር ላይ ያሉ ሰዎችን ስም ስጠራ I don't know እንዴት እንደራስነው
ጌጡ ተመስገን ዋና ግንባር ቀደም ከአዜብ ጋር ሆኖ ይሄንን ሲለፋ ሲደክም እስከ መጨረሻው የነበረ ሰው ነውና በቃ አታማልድም። አሁን ብዙ ሰዎች ስለመቤታችን ወደ ከፕሮቴስታንት ጋር ይከራከራሉ። ለምን የሚከራከሩት? በቃ አታማልድም ብለው ዘግተዋል እነሱ። እኛ ደግሞ ታማልዳች ብለን እናስተምራለን። ስለዚህ አንግባባም ማለት ነው። በዚህ ጉዳይ በማንግባባበት ጉዳይ ከመባላት ከመናከስና ከመጨቃጨቅ እንደ ሰው የሚያግባባን ብዙ ነገር አለ። እንደ ዜጋ የሚያግባባን ብዙ ነገር አለ። እንደ ሃይማኖት ግን የሚያግባባን ብዙ ነገር አለ። ስለዚህ ኢትዮጵያ የምትባል የጋራ መርከብ አለችን። መርከቧን ስትሰጥም አብረን እንደምንሰጥም አውቀን እኔ ኦርቶዶክሳዊ ነኝ፣ የሙስሊሙ ጉዳይ ይመለከተኛል፣ የፕሮቴስታንት ጉዳይ ይመለከተኛል፣ እኔ አማራ ነኝ፣ የኦሮሞ ጉዳይ ይመለከተኛል፣ ኦሮሞ ነኝ፣ የትግራይ ጉዳይ ይመለከተኛል፣ ትግራይ ነኝ፣ የጉራጌ ጉዳይ ይመለከተኛል ብለን ስንኖር እናተርፋለን። አሁን ቲክቶክ ላይ በሚካሄዱ ጭቅጭቆች፣ ንትርኮች ዕውቀት አልባ ግንዛቤ አልባ በስሜት ላይ ተጥደው እንደ በረድስ ከሚንተከተኩ ሐሳቦች ነፃ ወጥተን ገለል ብለን ሙስሊሞችም ቁርአናችሁን መሐመዳችሁን ጠበቅ አድርጋችሁ ይዛችሁ እኛም እናታችንን ከነልጇ ጠበቅ አድርገን ይዘን ፕሮቴስታንቶችም የምትይዙት ጠበቅ አድርጋችሁ ይዛችሁ እምነታችንን በግላችን ሀገራችንን በጋራ አልምተን ሰላማዊ ኑሮ መኖር እንችላለን ብያሰብ። እዚህ ጋር ግን የኔታ አንድ ሐሳብ ምንድነው? ወደ ዓለም ሄዱ ወንጌልን ስበኩ በአብ ወልድ ወመንፈስ ቅዱስ የሚያጠምቃችሁ ደቀ መዛሙርት ያድርጓችሁ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ትእዛዝ ሰጥቷል። ስለዚህ የአንዱን ትምህርት ስህተቱንና ትክክለኛነቱን የሚለይበት እየለየና እያነጻጸረ ይሄ ከዚህ አንፃር ልክ አይደለም ብሎ ካልተናገረ አንዱ ወደ አንዱ እንዴት ይመልሳል ወይም ደግሞ ያመጣል? መጀመሪያ ደረጃ ይኸውልህ ዕውቀት ሁለት አይነት፣ መጀመሪያ የራስህን ማወቅ፣ ቀጥሎ የሌሎች መገንዘብ ይባላል። ሐዋርያው ቅዱስ ጳውሎስ በዚህ በቆሮንቶስ 5 ከቁጥር 9 እስከ መጨረሻው ስክን ብላችሁ እንድታነቡ ተጠይቃለሁ። ሐዋርያው ቅዱስ ጳውሎስ ለምንድን ነው የሚለው? በቆሮንቶስ ላሉ ክርስቲያኖች መልእክት የሚነግራቸው መልእክት የሚጽፍላቸው። ቆሮንቶስ በሐዋርያው ቅዱስ ጳውሎስ ዘመን ወደ ክርስትና የመጣች እንግዲህ የታሪክ ጸሐፊዎች እንደጻፉልን በዘመኑ የስልጣኔ መለኪያ ጣራ የነካ ስልጣኔ የሰለጠነ ከተማ የሰለጠነ ከተሜ የነበረባት በስልጣኔዋ ልክ ሰይጣናዊነት የነገሰባት በስልጣኔዋ ልክ ዓለማዊነት የገነነባት አደገኛ ከተማ ነበረች ይባላል። እና እዛ ከተማ ውስጥ እንግዲህ እነ ቅዱስ ጳውሎስም ሌሎቹም ገብተው ሰብከው ሰዎችን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ መልሰው ከጨለማ ወደ ብርሃን አሻግረው ከሞት ወደ ሕይወት አውጥተው ክርስቶስን አሳወቋቸው፣ ተለወጡ። አሁን ግማሾቹ አመኑ ማለት ሁሉም አመነ ማለት አይደለም። እዛ ውስጥ ያሉ ክርስቲያኖች እንዴት ነው መኖር እንዳለባቸው ነው ቅዱስ ጳውሎስ የሚነግራቸው። ምንድነው የሚላቸው? እናንተ በውስጣችሁ ብዙ ሰዎች አሉ አለ። ለምሳሌ ጣዖት አምላኪ አለ፣ ገንዘብ ወዳጅ አለ፣ ሰካራም አለ፣ ብዙ ነገር የሚያደርግ ሊኖር ይችላል እዛ በማህበረሰብ ውስጥ። ከነዛ ጋር እንደው መጽሐፍ ቅዱስ ካለ ብታነቡ በዚህ ኮንሰርት ላይ ተሰባስበው ሄደው የገቢ ማሰባሰብ ስራ ለመስራት የተንቀሳቀሱ ነውና በዚህ በተወዳጁ የቴዲ አፍሮ ኮንሰርት ላይ በመገኘት በአንድ በኩል መደሰት ነው፣ በአንድ በኩል ደግሞ ወገንን መርዳት ነው። በአንድ ድንጋይ በአጠቃላይ ሶስት ወፍ ነው። በጣም ደስ ይላል። ድርሻ አላት። ማርያምን ማድነቅ ይቻላል፣ ማምለክ ግን አይቻልም። ማርያምን ማድነቅ ይቻላል፣ ማምለክ ግን አይቻልም። የማናምነውን እንደምናምን አድርገህ ለሰው ትናገራለህ፣ የምናምነውን ደግሞ እንደማናምን አድርገህ ትደሰኩራለህ። እኛ ኦርቶዶክሳውያን ድንግል ማርያምን አላመለክናትም። ከፈጣሪ በታች ከፍጡራን በላይ ነች ብለን ነው የምናምነው። ብናመልካት የመጀመሪያዋ ተቃዋሚ እመቤታችን ድንግል ማርያም ናት። ምክንያቱም እሷ መሆን ያለበትና የሌለበትን ቃሉን ታውቃለች። እመቤታችንን ፈጠረችኝ የሚል ኦርቶዶክስ የለም። እመቤቴ ድንግል ማርያም አምላኬ ነሽ ያለ ያመለካት የለም። ግን አክብሯታል፣ እናከብራታለን፣ እንወዳታለን፣ እንዘምርላታለን። ቅዱስ ገብርኤል ከሰማይ መጥቶ ሰላም ላንቺ ይሁን እያለ ከሰገደ እመቤታችን ቅድስት ድንግል ማርያም በመላኩ በቅዱስ ገብርኤል ሰላምታ ከሰማይ ተልኮ እግዚአብሔር ልኮት እሱ በሰጠሽ ሰላምታ የሱን ኮፒ አድርገን የቅዱስ ገብርኤልን መቼም ከቅዱስ ገብርኤል ውጪ ማንን ኮፒ እናድርግልህ ታዲያ? አንተ ቅዱስ ገብርኤል የሰጠ ሰላምታ ይሰጣታል። በማርያም እጅ እውር አልበራም፣ ሽባ አልተተረተረም። አንተ በኢየሱስ ክርስቶስ አምነህ በቴስታ በጫማ ጥፊ አጋንንት አወጣለሁ ኢየሱስ ነው በኔ ላይ የሚሰራው ካልክ አምና ብጽሕት የተባለች ድንግል ማርያም እንዴት ተአምራት ሰራም ልትል ቻልክ? መጽሐፍ ቅዱስ ነው ይላል። ለድንግል ማርያም ኢየሱስ ክርስቶስ ታዝላት ነበር ይላል። የትኛዋ ሴት ናት ፈጣሪ ልጇ ሆኖ ሰፈር ውስጥ የታዘዛት? እናቴ ምን ላምጣ ያላት? ስትጠራው ቤት ስትልከው ወዴት ያላት የትኛዋ ናት? ይታዘዛት ነበር ይላል።
እኮ ኧረ እንደው በጣም ከባድ ነው። ከዚህ በላይ ምን ተአምር! ቅዱስ ገብርኤል አበሰራት፣ ጌታን ጸነሰች። ወደ ተራራማ ወደ ኤፍሬም ሀገር ቅድስት ኤልሳቤጥ ጋር ሄደች። ኤልሳቤጥ 6 ወር እርጉዝ ነበረች፣ ጸንሳ ዮሐንስ በማህፀን ነበር። የእመቤታችንን የሰላምታ ድምጽ ሲሰማ ጽንስ ዘለለ እኮ ነው የሚለው። ተአምር ከዚህ በላይ ምንድነው የፈለከው አንተ?